ተመልሰናል። ክቡራትና ክቡራን አድማጮቻችን የትናንት ምሽት የአውሮፓ ቻምፒዮንስ ሊግ ጨዋታዎችን በቀጣይነት ትኩረታችን እናደርጋለን። በተወሰነ መንገድ ዳሰስ እናደርጋቸዋለን። ኤምሬትስ ላይ የነበረው የአርሰናልና የባየር ሊቨርኩሰን ፍልሚያና ፍጥጫ ብዙዎችን ያነጋገረ ነበረ። ከጨዋታውም ከውጤቱም በላይ የተቆጠሩት ጎሎች እጅግ አስደማሚ ነበሩ። በተለይ ኢብሪቼ ኢዜ ያስቆጠራት ጎል ዓለምን ያነጋገረች፣ ምናልባትም በዘንድሮ የአውሮፓ ቻምፒዮንስ ሊግ የዓመቱ ምርጥ ጎል ዝርዝር ውስጥ ከሚገቡ እጩዎች ብቻ ሳይሆን ሊያሸንፍ ከሚችል ጎል ውስጥም እየተጠቀሰ ይገኛል። ሆጁምላንድ የባየር ሊቨርኩሰኑ አሰልጣኝ የትናንትናውን ጨዋታ ውጤት ከሰሙና ካለቀ በኋላ በሰጡት አስተያየት ጨዋታው እንዲህ እንደሚሆን አልጠበቅኩም ነበረ። በመጀመሪያው ዙር አርሰናል በአሬና ላይ መጥቶ ያሳየንና በኤምሬትስ ላይ ዛሬ ያሳየን አቋም በጣም የተለያየ ሆኖ ነው ያገኘሁት እና በአሬና የገጠምኩት አርሰናልን በኤምሬትስንም እናሸንፈዋለን ብዬ ጠብቄ ነበረ። ግን ቡድኑ በጣም ዳይናሚክና ተለዋዋጭ የሆነ ቡድን፣ በጣም አስቸጋሪ፣ በየትኛውን መንገድ ሊቀጣ የሚችል ቡድን እንደሆነ አይተናል። እኛ ተዘጋጅተን የመጣ ነው ለቆመ ኳስ ነው፣ እነሱ ያስቆጠሩብን ከሳጥን ውጭ ነው ብለዋል ሆጁምላንድ። እናም በዘንድሮው የውድድር ዓመት ሀሳባቸውን ሲጠቅሱና ሲያጠቃልሉ በዘንድሮው የውድድር ዓመት ምርጡን ቡድን የገጠም ነው የውድድሩን ለፍጻሜ ባየር ሙኒክ ከአርሰናልን እጠብቃለሁ ብሏል። ባየር ሙኒክ ከአርሰናል የፍጻሜው ጨዋታ እንደሚሆን እገምታለሁ የሚል አስተያየታቸውን የባየር ሊቨርኩሰን አሰልጣኝ ሆጁምላንድ ያስቀመጡበት ሂደት አለ። ሚኬል አርቴታ በነገራችን ላይ ዘንድሮ የእንግሊዝ ፕሪሚየር ሊግ ዋንጫን ለማንሳት መንገዱ አልጋ በአልጋ ሆኖለታል። ጥሩ እየሄደለት ነው ያለው አሁን ላይ። ይህንን ዋንጫ ካሳካ ሚኬል አርቴታ በእንግሊዝ እግር ኳስ ታሪክ ተጫዋቹ ነው የፕሪሚየር ሊጉን ዋንጫ ያነሳ አሰልጣኝ የለም። ተጫዋች የነበረ አሁን ለምሳሌ ስፔን ላይ ጋርዲዮላ ባርሴሎና ተጫውቷል፣ ከባርሴሎና ጋር ዋንጫ ወስዷል። ዣቢ ባርሴሎና ተጫውቷል፣ ከባርሴሎና ጋር ዋንጫ ወስዷል። እንግሊዝ ውስጥ ግን እንደዚህ አይነት ታሪክ ተሰምቶ አይታወቅም። ተጫዋች የነበረ አሰልጣኝ ሆኖ ዋንጫ ወስዶ ያውቅም። ማንሳት እንችላለን። ፈርጉሰን እንግሊዝ ፕሪሚየር ሊግ አልተጫወቱም። አርሰን ቪንገር፣ ጆዜ ሞሪኒዮ፣ ፔፕ ጋርዲዮላ ራሳቸው፣ ጀርገን ክሎፕ፣ ክላውዲዮ ራኒየሪ፣ አንድም ሰው በፕሪሚየር ሊጉ የተጫወተ የለም። ስፔሻሊ በአዲሱ ፎርማት እና አርቴታ አዲስ ነገር ለእንግሊዝ እግር ኳስ ሊያመጣ እንደሚችል ትልቅ መረጃዎች እየወጡ ነው፣ ወይም ትልቅ ሀሳቦች እየወጡ ነው። ይህንን ዋንጫ ካሳካ ተጫዋች የነበሩ እኛም ዋንጫ ማሳካት እንችላለን የሚል ሳቢ እንዲኖራቸው ያደርጋል ተብሎ ይጠበቃል። በእንግሊዝ እንዲህ አይነት ነገር ስለሌለ አብዛኞቹ ተጫዋቾች ሞክረው የተመለሱ ናቸው። ስቴቨን ጄራርድን ተመልከተው፣ ፍራንክ ላምፓርድን፣ ሌሎችም የቀድሞ ተጫዋቾች የነበሩና የአሰልጣኝነት ዕድል የተሰጣቸው ሳይሳካላቸው እንኳን ዋንጫ ሊያነሱ ኮምፒቴሽኑ ላይም በአግባቡ ሲፎካከሩ እየተመለከትናቸው አይደለም እና ያንን አጋጣሚ ሊጠቀም ይችላል ተብሎ ይጠበቃል። እና አርቴታ ያንን ካሳካ ለቀጣዩ ትውልድም መነሳሻ ሊያደርግ ይችላል። ተጫዋቶ የሚያሳልፉ አሰልጥነው ፕሪሚየር ሊጉንም ሊያነሱ እንደሚችሉ በታሪክ የመጀመሪያው ሰው ሆኖ መስፈር የሚችልበት እድል ይፈጠራልና ለአርቴታ ልዩ የውድድር ዓመት ሊሆን ይችላል ተብሎ ነው የሚጠበቀው ካለው ሁኔታ አንጻር። ትናንት በነበረው ጨዋታ ላይ ሚኬል አርቴታ እንዳነሱት ብዙ ኳሶችን ስንስት ፍራስትሬት አድርጌ ነበር አሉ። ደንግጬ ነበረ። ትሮሳርድ የሳተው፣ ሳካ የሳተው፣ ጋብርኤል በግንባር የሳታቸው ኳሶች እና ሌሎችም ኳሶችን መጠቀም ሳንችል ስቀር እንደ አንድ አሰልጣኝ ትሰጋለህ አሉ። በቃ ያሰጋል። ዛሬ ላይ ሆንልን ነው እንዴት ትላለህ? ይህ ሁሉ ሙከራ ተደርጎ እንዴት አልገባም፣ አልተቆጠረም። አብዛኞቹን ኳሶች አይታቸው ከሆነ ብላስዊች ነው ሲያድናቸው የነበሩ። መሬት እየፏቀቀ አየር ላይ ምናምን ነው ሲያድናቸው የነበሩ እና የኢዜን ጎል ስመለከት አሉ ሚኬል አርቴታ እንኳን እነዛ ጎሎች አልተቆጠሩ ነው ያልኩኛል። ምክንያቱም እነዛ ጎሎች ቢቆጠሩ ወደ ጥንቃቄ ስለምንመጣ በድፍረት እንደዚህ አይነት ኳስ ገፍቶ ኢዜ ሊመታ አይችልም ነበር እና እነዛ ጎሎች አለመቆጠር ኢዜ እንዲደፍር አድርጎታል፣ ከሳጥን ውጭ እንዲመታ አድርጎታል። በድፍረት ነው ኳሱን የመታው። የዞረበት ቴክኒክ በጣም የላቀ ነበር ብሎ ያነሳሉ። በነገራችን ላይ ኢዜ ኤግዛክትሊ እንደዚህ አይነት አመታት ኤምሬትስ ላይ የነበሩ ደጋፊዎችም ከጨዋታው በፊት ስታዲየም ውስጥ የገቡ ደጋፊዎችም ሲገልጹ እንደነበሩት በምስልም በኋላ ላይ እንደወጣው ኢዜ ኤግዛክትሊ እንደዚህ አይነት ሙከራዎችን ሲሞክር ነበር ከሳጥን ውጭ ትሬኒንግ ላይ ማለት ነው። ከጨዋታው በፊት በነበረው ትሬኒንግ ላይ ተመሳሳይ ኳሶችን ሲመታ ነበር፣ ተመሳሳይ ኳሶችን እና ኢዜም ይናገራል። እኔ ልምምድ ቦታ ላይ ብዙ ጊዜ ያደርገዋለሁ፣ ግን ጨዋታ ላይ እንደዚህ ያስቆጥራለሁ ብዬ ምክንያቱም አይገባልም። ብዙ ጊዜ ልምምድ ላይ ሲሆን አብራችሁ ሁሌ ትሬኒንግ የምትሰራችሁ ተጫዋች ስለሆኑ የትኛው ቦታ ላይ የትኛው ተጫዋች ላይ ትመታለህ ምናምን የሚለውን ስለምታውቅ
ይቀላል። ጨዋታ ላይ ሲሆን ግን ስፔስ አታገኝም። ኢቭን ብትመታው ይወጣብሃል፣ ወይ ኃይል ይበዛበታል፣ ወይ ኃይል ይቀንስበታል፣ የሆነ ነገር ብቻ ይሆናል እና አልሚው አውቃለሁ አይዶን ነው አለ አልሚው ማቅ አይመስለኝም፣ ግን በየህይወት ዘመኔ ምርጡ ጎሎች መካከል የማስቀምጣት ነው ያለው። ይዜ የህይወት ዘመኔ ምርጡ ጎሎች መካከል የማስቆጠር እነ ቤንጃሚን ዋይት እነ ሳሊባ አይታቸው ከሆነ ባለማመን ጭንቅላታቸውን ይዘው ሲገረሙ ነበር። በዚህ ሂደት ውስጥ በጣም ሲገረሙ ተመልክተናቸዋል። የባየር ሊቨርኩሰን ቡድን በነገራችን ላይ አንድ መያዝ ያለብን ነገር በዚህ ውድድር ዓመት ሲቲን አሸንፎታል። ባየር ሊቨርኩሰን ባየር ሙኒክን ነጥብ አስጥሎታል። በተለይ ሆጁምላንድ ወደ አሰልጣኝነት ከመጡ በኋላ ኤሪክ ቴን ሃግ ከወጡ በኋላ ቡድኑ ቅርጽ ይዟል። አደረጃጀቱ በጣም አሪፍ ሆኗል። መሀል ላይ ያሉት ካርሲያና ባላሲዮስ፣ ፊት ላይ ያሉት እነ ቴረር እነ ማዛ እነ ኮፋኔ፣ ተከላካይ መስመሩ በጣም ስትሮንግ ነው። በሶስት ተከላካይ ነው የሚጫወተው። ኳንሳ፣ ኤንድሪክ፣ ታብሶባ ሶሊድ ናቸው። ግብ ጠባቂውን ተመልክተነዋል። ብራስዊች ምን አይነት ግብ ጠባቂ እንደሆነ የምታናንቀው ቡድን አይደለም ባየር ሊቨርኩሰን። ይሄ ማለት እኔ አሁን ሲደለደል ከባየር ሊቨርኩሰን ጋር አእምሮ ውስጥ የነበረው የዣቪ አሎንሶ ባየር ሊቨርኩሰን ሳይሆን የኤሪክ ቴን ሃግ ባየር ሊቨርኩሰን ነበር ሳስብ የነበረውና አርሰናል በቀላሉ ያልፏል የሚል ግምት ነበረኝ። ግን በሁለቱ የደርሶ መልስ ጨዋታ የተመለከትነው ባየር ሊቨርኩሰን ግን በጣም ጠንካራ እንደሆነ ነው ያየሁት። የአርሰናል ጥንካሬ ከፍ ማለት የአርሰናል ጠንካራነት ነው እንጂ ይሄ ቡድን ሌሎች ቡድኖችን ቢያገኝ ይገዳደር ነበረ፣ ሊያልፍ የሚችል ነበረ ብዬ አስባለሁ። ይሄ አደረጃጀቱ በጣም ደስ የሚል ቡድን ነው። የፈርስት ዙሩንም ጨዋታ አይቼዋለሁ፣ የሰከንድ ዙሩንም ጨዋታ አይቼዋለሁ። በቃ ጨዋታቸው ግልጽ ነው እንዴት ማጥቃት እንዳለባቸው። የማጥቃት እንቅስቃሴያቸው በግሪማልዶ በኩል ነው የሚከናወነው። በአብዛኛው ግሪማልዶን መሰረት ያደረገ ነው የሚከናወነው። ማዛ ላይ ኳስ ይደርሳል፣ ከዛ ለማጥቃት ነው ጥረት የሚያደርጉት። እንደውም የቡድኑ ትልቁ ክፍተት ማጥቃት ላይ ያለው ሳብስታንስ ያጥርበታል እንጂ መከላከሉ ላይ በጣም ድንቅ ናቸው። በጣም ድንቅ ናቸው። ትናንት የቆጠሩ ጎሎች አስቸጋሪ ጎሎች ናቸው። ሁለቱም ጎሎች የዲክላን ራይስም ጠርዙን አስይዞ የጎሉን ቋሚ ታኮ የገባ ጎል ነው። ለግብ ጠባቂም ለተከላካይም አስቸጋሪ ነው። ተሸፍኗል ግብ ጠባቂው። የኢዜ ማንም ሊያወጣው አይችልም። ጆን አርባን ብጠራ፣ ቡፎንም ብታመጣ፣ ካሲያስን ብታመጣ ማንም ሊያደርገው የማይችል ኳስ ስለሆነ ምንም አውት ኦፍ ዘ ወርልድ ነው የኢዜ ጎል። ታምረኛ ጎል ነው ያስቆጠረው እና የተቆጠረባቸው ጎሎች የጥራታቸው ደረጃ ከፍ ማለት ነው እንጂ ይሄ ቡድን ሌሎች ቡድኖችን ቢያገኝ ችግር ሊፈጥር እንደሚችል ራሳቸው አሰልጣኝ ሆጁምላንድም ተናግሯል። በቃ አርሰናል እድለኛ አይደለንም፣ አርሰናል ማግኘታችን ነው ያሉት። አርሰናል ማግኘታችን እድለኛ አይደለንም የሚል አስተያየታቸውን ያስቀመጡበት ሂደት ነው ያለው እና አርሰናል የአራትዮሽ ዋንጫ ጉዞ ቀጥሏል። ቀጣይ ከስፖርቲንግ ሊዝበን ጋር ነው የሚገናኘው አርሰናል። የኮረሽ ወደ እናት ክለቡ ተመልሶ አፕሪል 4 ወይም ከብሔራዊ ቡድን ረፍት መልስ አሁን የፊታችን ወደ አርሰናል ከሲቲ ጋር በካራባኦ ካፕ ፍጻሜ ከተጫወተ በኋላ ለ13 ቀን ረፍት አለ። ለ13 ቀን ረፍት አለ። ከዛ ሲመለሱ ኤፍኤ ካፕ ሩብ ፍጻሜ ነው የሚጫወቱት። አንድ ዙር ብቻ ነው ያለው በነገራችን ኤፍኤ ካፕ ሩብ ፍጻሜ፣ ግማሽ ፍጻሜም አንድ ዙር ነው። ፋይናል ነው የምትጫወተው የመጨረሻ። ከዛ ከሳውዛምፕተኑ ጨዋታ መልስ ነው ስፖርቲንግን የሚያገኙት አርሰናሎች። በነገራችን ላይ አርሰናል አራትዮሽ ዋንጫ ለማንሳት የሚጠበቅበት 16 ጨዋታዎችን በትኩረት መጫወት ብቻ። በፕሪሚየር ሊጉ 7 ጨዋታ ይቀረዋል። በሊግ ካፕ 1 ጨዋታ ይቀረዋል 8። በሻምፒዮንስ ሊግ 5 ጨዋታ ይቀረዋል። ደርሶ መልስ ሩብ ፍጻሜና ግማሽ ፍጻሜ እንደዚሁም ፍጻሜ ጨዋታ 5። በኤፍኤ ካፕ ሩብ ፍጻሜ 1 ጨዋታ፣ ግማሽ ፍጻሜ 1 ጨዋታ፣ ፍጻሜ 1 ጨዋታ 3። በአጠቃላይ 16 ጨዋታ ነው። ዲክላን ራይስ ይሄን የተናገረው። እስካሁን የመጣንበት መንገድ በጣም አድካሚ ነው። 48 ጨዋታ አይ ቲንክ አርሰናል አድርጓል ከትናንት ነው 48 49። ከመጣነው መንገድ አንጻር አሁን የቀረን መንገድ በጣም ቀላሉ መንገድ ነው የቀረን፣ ግን ከመቼውም ጊዜ በላይ እያንዳንዷ ዲቴል ላይ ትኩረት የምናደርግበት ነው። ድካሞች ይኖራሉ፣ ተጫዋቾች ላይ ስህተቶች ሊኖሩ ይችላሉ። የታክቲክ ፍልስፍና ጥንቃቄ ሊኖር ይችላል። ሁሉንም ነገር ባላንስ እያደረግን መሄድ እያለብንና እያንዳንዷን ጨዋታ በጥንቃቄ መጫወት አለብን የሚል አስተያየቱን ያዝ። 16 ጨዋታ ነው አርሰናልና 4 ዋንጫዎች መካከል የቀረው። በአርሰናልና
አራት ዋንጫዎች መካከል 16 ቀርቷል። በነገራችን ላይ ፕሪሚየር ሊጉን በጊዜ ሊቀጨው ይችላል አርሰናል ከተሳካለት። ሲቲ በቼልሲ ከተሸነፈ፣ አርሰናል በርማውዝን ካሸነፈ አርሰናል ኢታር ላይ ሄዶ ዋንጫውን መዝጋት ይችላል። ስለዚህ የ16 የነበረው የጨዋታ መጠን ወደ 9 ዝቅ ይላል ማለት ነው። ባንዴ ዝቅ ማድረግ ይችላል አርሰናል። ያን ቶች በቼልሲ ሲቲ አሸንፍ ኢታር ላይ ሄዶ አርሰናል ሲቲ ነጥብ ካስጣለ ወይም ካሸነፈ ድልደን ወደሚለው ደረጃ ትደርስና ይቀንስላል። ያ ማለት ስንት ጨዋታ ይቀራል ማለት ነው? 5 ጨዋታ ትቀንሳለህ። 9 ጨዋታ ነው የሚቀር። ሲሪየስሊ የምትጫወተው 9 ጨዋታ ነው የሚቀር። ሳውዛምፕተንን ስቀንሰው 8 ጨዋታ እያለ ይሄዳል። ምክንያቱም የፕሪሚየር ሊጉ ጉዳይ ዋንጫ ማንሳትን ካረጋገጥ ከዛ በኋላ ያለው ጨዋታ ለነ ማክስ ዶማንና ለነ ኖርጋርድ ሰጥተ ለነ ማይል ሊዩስ ኬሊ መዘጋጃ ነው የምታደርገው ሌሎች ውድድሮች። ስለዚህ 16 አርጉት እንጂ በቁጥር ደረጃ 16 አርጉት እንጂ አርሰናል ሲሪየስሊ ቀጣዮቹን ጨዋታዎች የበርማውዝና የሲቲን ጨዋታ ተጫውቶ ማሸነፍ ከቻለ ሳውዛምፕተንንም ካሸነፈ 16 የሚለው ይቀርና ሁለቱን ጨዋታ በማሸነፉ ብቻ አርሰናል 8 ሲሪየስ ጨዋታ ነው የሚቀረው። ከዛ በኋላ የሻምፒዮንስ ሊጉ ጥሎ ማለፍ ጨዋታዎች፣ የኤፍኤ ካፕ ጥሎ ማለፍ ጨዋታና የዋንጫ ጨዋታዎች ማለት ነው። ምክንያቱም የፕሪሚየር ሊግ ጉዳይ ኢታር ላይ ከተዘጋ ማለት ነው። ኢቭን ቼልሲንም ሲቲ ቢያሸንፍ ነው። ይሄንም አቻ ከወጣ ወይም ካሸነፈ ኢታር ላይ አርሰናል ሁሉም ነገር የማብቃት እድሉ ሰፊ ይመስላል። ስለዚህ በራሳችን እጅ ነው ዲክላን ራይስ እያለ ያለው። በርማውዝን ካሸነፉ፣ ሲቲን ካሸነፉ፣ ቼልሲ ኢቭን ሲቲን ቢያሸንፍ እንኳን በርደን ይቀንሳሉ፣ በርደን መቀነስ ይችላሉ። እና በአርሰናልና በአራት ዋንጫዎች መካከል ያለው 16 ጨዋታ ቢሆንም አሁን ባለ ነው ሂደት 16 ጨዋታ ብለን የምናስቀምጠው የካራባኦ ካፕ ፍጻሜን ካበላ አርሰናል ካሸነፈ 1 ትቀንሳለህ። ከዛ ሳውዛምፕተንን ካሸነፈ 2 ትቀንሳለህ፣ 14 ይቀረዋል። ከዛ በኋላ ግን በርማውዝና ሲቲ ማሸነፍ ከቻለ ግን 14 የነበረው ጨዋታ ወደ 8 ወደ 7 ይወርዳል ማለት ነው፣ ሲሪየስ ጨዋታዎች የሚሆኑት። ምክንያቱም በኤፍኤ ካፕ 2 ጨዋታ ይቀርሃል፣ በሻምፒዮንስ ሊግ 5 ጨዋታ፣ እነዚህ 7 ጨዋታ ነው የምትጫወተው፣ ሌላው የለም። ካራባኦ ካፕ ትጨርሳለህ፣ ፕሪሚየር ሊግ ተከታታይ ካሸነፍክ ትጨርሳለህ። ስለዚህ ይሄም አጋጣሚ ሊፈጠርለት ይችላል አርሰናል። የሚንዛዛው አርሰናል አሁን በርማውዝ ላይ ነጥብ ከጣለ፣ ሲቲ ላይ ከተሸነፈ፣ እንደገና በፕሪሚየር ሊግ ወደ ዋንጫው ፉክክር ለመምጣት ወይ ዋንጫውን ለማንሳት ሲሪየስሊ መጫወት ይኖርባል ቀጣዮችን 5-4 ጨዋታዎች ማለት ነው። ስለዚህ አልጋ ባልጋ ሊሆንለት ይችላል። ቅድም ያልኳቸውን ካልኩሌሽኖች ሚካኤል አርቴታ ሰርተው ሲሪየስሊ ተጫዋቾቻቸው ያንን ማድረግ ከቻሉ በርደን በጊዜ መቀነስ ይችላሉ። ሲቲን ካሸነፉ፣ በርማውዝን ካሸነፉ የጨዋታዎችን ቁጥር ማውረድ ይችላሉ አርሰናሎች በዚህ ሂደት ውስጥ ማለት ነው። እና ሚካኤል አርቴታም በሰጡት አስተያየት ታሪክ የምንሰራ ይመስለኛል ዘንድሮ። እኔ ሁሌም ተኝቼም ተነስቼም ማስበው አሉ የምን ጊዜም የአርሰናል ምርጡ አሰልጣኝ መባልን ነው ድሪም የማደርገው። ሌላ ድሪም የለኝም ነው ያሉት። የሆነ ክለብ አሰልጥኜ የሆነ ምናምን ኖ እንደሱ አይነት ድሪም የለኝም። የኔ ድሪም የኔ ህልም አርሰናልን የአርሰናል የምን ጊዜም ታሪካዊ አሰልጣኝ እንድንባል ነው የምፈልገው። እንደዛ ጋልጎ ደግሞ የሶስትዮሽ ዋንጫ ማንሳት አለባቸው ወይ ሻምፒዮንስ ሊግ ዋንጫ ማንሳት አለባቸው። ሻምፒዮንስ ሊግ ካነሱ የመጀመሪያው አሰልጣኝ ይሆናሉ በአርሰናል ታሪክ። ሶስትዮሽ ዋንጫ ካነሱ ተመሳሳይ ነው በአርሰናል ታሪክ። ሶስትዮሽ ዋንጫ የለውም፣ ቪንገርም የላቸውም። አራትዮሽ ዋንጫ ካነሱ ደግሞ በአርሰናል ብቻ ሳይሆን የእንግሊዝ ፕሪሚየር ሊግ ሌጀንደሪ አሰልጣኝ ነው የሚሆኑት። ሌጀንደሪ በታሪክ የሌለ ነገር ስለሆነ ማለት ነው። ስለዚህ ፕሮባቢሊቲው ሰፊ ነው። በነገራችን ላይ ያው ፕሪሚየር ሊጉን ኦልሞስት ቻምፒዮንስ ሊጉ ቻሌንጂንግ ነው። ልምድ የለውም። ሁለተኛ ባየር ሙኒክን ማሸነፍ ይችላል። በፕሪሚየር ሊጉ ኦልሞስት ካራባኦ ካፕ የፍጻሜው ጨዋታ ነው እንግዲህ እሱን ከሲቲ ጋር ነው። ከባድ ጨዋታ ነው። ፕሪዲክት ለማድረግ በጣም አስቸጋሪ ጨዋታ ነው እሱ ጨዋታ። ሲቲ ተሸንፎ ነው የመጣው። ሲቲ አደጋ ውስጥ ገብቶ የመጣ ቡድን ነው። ማካካሻ ይፈልጋሉ ተጫዋቾቹ። በልድ ነው የሚመጡብህ። እንዴት አድርገህ እሱን ትቋቋማለህ? እሱ ሌላ ከባድ ነገር ነው። ኤፍኤ ካፕ ከማን ጋር ፍጻሜ ይደርሳል፣ ከማን ጋር ግማሽ ፍጻሜ ይደርሳል አብረን እናያለን። እነሱ ሻምፒዮንስ ሊግ እንዳልከው በዛኛው በኩል የሚመጡት በተለይ በዚህኛው ከባርሴሎና ውጪ ከባድ ቡድን የለም የሚያስፈራ። በዛኛው በኩል የሚመጡት ግን ማድሪድም ቢመጣ በጣም ያስፈራል፣ ሙኒክም ቢመጣ ያስፈራል፣ ፒኤስጂም ቢመጣ ያስፈራል። ዞሮ ዞሮ እነዚህ ራሳቸው ተጣጥለው ነው መጨረሻ ላይ አንዳቸው የሚቀሩት።
ከፒኤስጂ፣ ከማድሪድ፣ ዛሬ ሊቨርፑል ካሸነፈ ከነዚህ ከአራቱ ቡድኖች እርስ በርስ ተጣጥሮ አንድ ቡድን ነው የሚመጣው። ግን የሚመጣው ቡድን ማን ነው? ፒኤስጂም ቢመጣ ለአርሰናል ከባድ ነው። ባየር ሙኒክም ቢመጣ ለአርሰናል በጣም ከባድ ጨዋታ ሊሆን ይችላል። ሪያል ማድሪድም ቢመጣ ለአርሰናል ከባድ ጨዋታ ሊሆን ይችላል ተብሎ ይገመታል። ሞሮርለስ አሁን አርሰናል የፕሪሚየር ሊጉን ዋንጫ ነው በእጁ ያስገባው። በቃ እንዲህ ሊጨብጠው እንዲህ አድርጎ በቃ እየጠበቀ ነው። ኦልሞስት ያለቀ ነገር ይመስላል። የሊግ ካፕም እንግዲህ ፍጻሜ ነው። 50% ነው። እድልን ትሞክራለህ ከተሳካለት። ግን ነሰሰርሊ የሊግ ካፑ ጨዋታ አርብ ዕለት ስለምናነሳው በዝርዝር እንመለስበታለን። ወሳኝ ይመስለኛል። አርሰናል ሳይኮሎጂካሊ በጣም ጠቃሚ ጨዋታ ነው የሚሆነው። ያንን ዋንጫ ካነሳ በስነ ልቦና ረገድ ትልቅ መነሳሳት የሚፈጥር ይመስለኛል። የካራባው ካፕ ዋንጫ አርሰናል ማሳካት ከቻለ ለፕሪሚየር ሊጉ ብዙ ኢምፓክት የሚኖረው አይመስለኝም ተጽዕኖ። ግን ከፕሪሚየር ሊጉ ውጭ ባሉ ጨዋታዎች ኤፍኤ ካፕ፣ ሻምፒዮንስ ሊግ ላይ ለሚኖሩ ጨዋታዎች ተጽዕኖ ይሄ እምነት ቢሊቪንግ ማመን አንዱ በነገራችን ላይ የአንድ ቡድን ባህሪ እምነት ነው። ካመንክ ታደርገዋል። የማመን ነገር ማድረግ እንችላለን የሚለውን እምነት የአርሰናል ተጫዋቾች ወደ ውስጣቸው እንዲያስገቡ ሊያረጋቸው ይችላል ተብሎ ይጠበቃል። አርብ ዕለት ስለሚደርስ እሱን ጨዋታ ለብቻ እንመለከተዋለን። ስለዚህ ለአርሰናል የትናንትናው ድል ኦፍኮርስ ተጠባቂ ነው። ሊቨርኩሰንና አርሰናል እንደሚያሸንፍ ግልጽ ነው። ትናንትም ቀን ላይ በነበረው ፕሮግራም ግርማቸው 2-0 ብሎ ነው የገመቱ ቃል በቃል ብዙዎችም የገመቱ 3-1 4-1 2-0 እንደዚህ እንደሚሆን ጨዋታው ኤክስፔክትድ ነው። ግን ኤክስፔክትድ ያልሆኑ ነገሮች ጎሎች የተቆጠሩበት ሁኔታ ነው። አዲስ መንገድ ከሳጥን ውጭ አርሰናል ዘንድሮ ብዙ ኳስ አላየንም። የዙሜንዲን አንድ ኳስና እሱ ነው ማስታውሰው። ሌላ 2-3 ኳስ ቢሆን ነው በውድድር ዓመቱ ማክሲመም ከሳጥን ውጭ የተቆጠረ። ዙሜንዲን ነው ማስታውሰው ነው የሆነን ለመናገር አድማጮች የሚያስታውሱ ካለ ይንገሩኝ። ማስታውሰው ዙሜንዲን ነው። እንደዚህ አይነት ግን የኢዚ አይነት ጎሎች የራይስ አይነት ጎል ስፔሻሊ የኢዚ አይነት ጎሎችን ለመመልከት በአርሰናል ቤት ውስጥ አልታደልም ነበር። የጆኖቢ ሚካኤልን አስተያየት ሰምቶ የመጡ ይመስለኛል የአርሰናል ተጫዋቾች። ጆኖቢ ሚካኤል አርሰናል በቆመ ኳስ ብቻ ነው የሚያስቆጥረው የሚል አስተያየት ሲሰጥ ነበር እና እሱ የፈጠረው ተጽዕኖ ከባድ ይመስለኛል። አርማዎች እያስታወሱ ነው። ማዱኬ ከሳጥን ውጪ ክለብ ብሩጅ ላይ ልክ ነው አስታወስኩት። ትሮሳርድ ግን እንትን ናቸው ማለት ይሄ በጣም አልፎ አልፎ የምታገኛቸው በተለይ በፕሪሚየር ሊጉ ብዙ ያልተመለከትናቸው ናቸው ከሳጥን ውጭ ጎሎች። እንዲህ አይነት የኢዚ አይነት ጎል እንኳን አውት ኦፍ ዘ ወርልድ ነው። በጣም ጥራት ያለው ኳስ ነው የኢዚ ኳስ እና ቫራይቲ ሚኬል አርቴታ ተናግረዋል። የጎል አስቆጣሪዎች መጠን 19-20 ደርሰዋል። እኔ እሱን ነው የማየው። 101 ጎል ላይ መድረሳችን 102 ጎል ላይ መድረሳችን አይደለም ለእኔ ትልቁ ቫልዩ የምሰጠው ሁሉም እያስቆጠሩ ነው። ሁሉም ከትከሻው ላይ ኃላፊነቱን እያወረደ ነው። ሁሉም በሚገባ ሪስፖንሲቢሊቲውን ኃላፊነቱን እየተወጣ ይገኛል የሚል ሀሳብ እንድሰጥ አድርጎኛል የሚል ሀሳባቸውን እያስቀመጡ ነው ያለውና አርሰናል ትናንት የኢዜ ጎል ኤሚሬትስን ያንቀጠቀጠው በጣም አስደናቂ ጎል ነው ማስቆጠር የቻለው። ለቡድኑ ትልቅ ሳይኮሎጂካል ተጽዕኖም የሚፈጥር ይመስለኛል። አይ ቲንክ ሌሎችም እንደዚህ ማድረግ የሚፈልጉ ሌሎችም ታሪክ መስራት የሚፈልጉ ይመስላል። ኦዲጋርድም ከጉዳቱ እያገገመ ነው። በእሁድ ጨዋታ የመድረስ ዕድል ይኖራል ተብሎ ከሚገመቱ ተጫዋቾች መካከል አንዱ ነው። የአርሰናል ጉዞ አልጋ ባልጋ ሆኗል የሚለውን ነገር ለማንሳት ነው።